ሰላም ሰላም ውድ የአርጂኒያ ቴመን ተከታታዮቻችን እንደምን አደራችሁ፣ እንደምን ዋላችሁ። የአርጂኒያ ስፖርት ነው። እኔ ዮናስ አባይነ የአርጂኒያ ቴመን ዘወትር የዕለታዊ ዜና ትንተናዎችን ወደ እናንተ ለማድረስ ወደ ስቱዲዮ ተገኝቻለሁ። ትላንትና ፖርቹጋል የ2025 ኔሽንስ ሊግ አሸናፊ ሆኗል። እንዲሁም በተለያዩ መረጃዎች ወደ እናንተ ስፖርታዊ መረጃዎችን እኔ ማደርስ ይሆናል። ከዚህ በተጨማሪ የዚህን ቻናል ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ሀሳብ ስጫችሁን በኮሜንት ሴክሽን ላይ እያኖራችሁ እንዲሁም ይህን ቻናል እንዲደግፉ በደንብ ገንቢና ጠቃኝ የሆነ እገዛ እንድታደርጉልን እንዲሁም ላይክ እያረጋችሁ ሼር እያረጋችሁ ለብዙ ሰው እንዲደርስ እንድታግዙን እንጠይቃለን። ይህ አርጂኒያ ስፖርት ነው። ቀጥታ ወደ መረጃዎች አልፋለሁ። ትላንትና ፖርቹጋል የ2025 የኔሽንስ ሊግ አሸናፊ ሆናለች እና በታሪኳ ለሁለተኛ ጊዜ ማሸነፋቸውን ተከትሎ ለፖርቹጋል ይሄ ትልቅ ባለ ታሪክ እንዲሆን አድርጓል። ክርስቲያኖ ሮናልዶ ትላንት በደስታ ያለቀሰበት የብዙዎቹ የፖርቹጋል ደጋፊዎች የክርስቲያኖ ሮናልዶ ደጋፊዎች በደስታ ብዙ ሶሻል ሚዲያውን ያጨናነቁበትና ደስታቸውን የገለጹበት ምሽት ነበር። ለፖርቹጋል ይህ ትልቅ ቀን ነበር። በክርስቲያኖ በኩል ደግሞ ያው ጎል አስቆጥሯል። ትላንትም ቡድኑ እንዲያሸንፍ የፍጻሜ ጨዋታ ለፖርቹጋል ለመጀመሪያ ጊዜ ነው ለፍጻሜ ጨዋታ ላይ ጎል ማስቆጠር የቻለው። ለፖርቹጋል ትልቅ ቀን እንደሆነ ምንም ጥርጥር የለውም። ስፔንን 2-1 በመውጣት በፔናልቲ 5-3 በማሸነፍ እንግዲህ ይህን ዋንጫ እንዲያሸንፍ ሆኗል። በዚህ ጨዋታ በጣም ብዙ አጃመሮች ብዙ ክስተቶች የተፈጠሩበት የሚገርም ጨዋታ ነው። ብዙ ፉክክሮች ከሞላ ጎደል በጣም በሁሉም ማለት ይቻላል በጣም ትልቅ ፉክክር ከጫፍ እስከ ጫፍ የታየበት ጨዋታ ነው። ለክርስቲያኖ ሮናልዶ እንግዲህ በጨዋታው ላይ ጎል ያስቆጠረበት ሁኔታ ይታወሳል። ከዛ በተጨማሪ የስፔኖች አጀማመር እንግዲህ 4-3-3 ነበር ኦልሞስት የሚገቡት። የዳላፎንቴው ቡድን ጠንካራ ቡድን ነው። ሁሉ ጊዜ የዩሮን የበላ ቡድን ነው። ከዛ በፊትም ብዙዎቹ ዋንጫዎች ላይ በጣም በተደጋጋሚ በዚህ ዳላፎንቴ ከመጣ በኋላ በጣም ጠንካራ ቡድን መሆኑን በትልቁ ያስመሰከረ ቡድን ነው። ጨዋታው ላይ የጀመሩት አጀማመር በደንብ ኮንትሮል አድርገው ነበር። እንግዲህ ከፈረንሳዊ ጨዋታ በፊት የነበሩት ተጫዋቾች አንድ 3 ተጫዋቾች ቀይሮ የገባው ሚካኤል ሞሪኖን በተጠባባቂ ወንበር ላይ አድርጎ ነበር የገዛ። እንዲሁም በፉልባክ ፔድሮ ፔሮን በተጠባባቂ ላይ አድርጎ ሜንጎይዛን አስገብተው ነበር እና የተወሰኑ ልዩነቶችን ለመፍጠር ሞክረዋል። ስፔኖች 2 ጊዜ የመምራት እድል አጋጥሟቸው ነበር፣ ሳይጠቀሙበት ቀርቷል። ገና በጊዜ ነበር ጎል ማስቆጠር የቻሉት። 2-0 ከመምራት ተነስተው እንግዲህ ከ2-0 ነው እንግዲህ በ21ኛ ደቂቃ ዙበሜንዲ አስቆጠረ። የፖርቹጋል የተከላካይ አልፎ የመደናበር ስህተቶችን ተጠቅሞም ቢሆን ዙበሜንዲ በ21ኛው ደቂቃ ጎል ያስቆጠረ። ከዛ ኑኖ ሜንዴዝ ምንም ብዙም ሳይቆይ በ26ኛ ደቂቃ ግሩም ሹት በጥሶ ማለት ይቻላል በጣም በሚገርም ሁኔታ ለፖርቹጋል ጎል አስቆጠረ። ከዛ ዙርባል ከአቻነት በላይ የሚሆን የመጀመሪያ አጋማሽ ሊጠናቀቅ ሲል በ45ኛ ደቂቃ በድጋሚ ለስፔን ቀዳሚ ያደረገ። ፖርቹጋሎች በሁለተኛ አጋማሽ ትልቅ ተጽዕኖ መፍጠር ነበረባቸው፣ ቅያሬ ማድረግ ነበረባቸው። የፖርቹጋል በዛ ጨዋታ ጆዋ ኔቬስን ከመሃል ሜዳ አንስቶ ሮቤርቶ ማርቲኔዝ ወደ ፉልባክ አድርጎ ነበር ያስገባው። ከዛ ሌሎችም ቅያሬ ኮንሲያሲዮን ደግሞ አስገብቶ ነበር። በጀርመኑ ጨዋታ በጣም ድንቅ እንቅስቃሴ ማድረጉን ተከትሎ በዚህኛው ጨዋታ ቋሚ ሆኖ ነበር የጀመረው። ሆኖም ተቀይሮ ከወጡ በኋላ እነሱን ሁለቱን ተጫዋቾች ሮቤርቶ ማርቲኔዝ በሁለተኛ አጋማሽ እንደቀየረ የካንሴዶ መግባትና ካንሴዶና አንድ ላይ ኔቬዝን አስገባ መሀል ላይ የፖርቹጋል ሊነፈጣሪዎች በሚገባ በሁለተኛ አጋማሽ የተቀየረ ቡድን ነው የተመለከትነው። በፖርቹጋል በኩል ስፔኖች ትንሽ የተቀዛቀዙበት ጨዋታ ሆነ። በደንብ ጥረቶችን ኳሶችን ከኋላ ቢውልድ አፕ አድርገው መስርተው ይገቡ ነበር። በፊት የፖርቹጋሎች ጆዋ ኔቬስን በፉልባክ ቦታ በማይጫወትበት ጊዜ ወደ መሀል ሞር ፎከስ አድርጎ እንደ ኢንቨርትድ ሚድፊልደር ሆኖ እንዲጫወት ነበር የተፈለገው። ሆኖም የጆዋ ኔቬስ እንቅስቃሴ በጣም የተዳከመ ነበር። ለመጀመሪያ ጎል መቆጠርም መንስኤ ነበር። ኳሷን ለማውጣት ሲል ኳሷ ወደ
ወደ ዙቢሜንዲ እግር ውስጥ ገብታ የጎሉ መቆጠር መንስኤ ሆኖ ነበር። ፖርቹጋሎች በተከላካይ ስፍራ ላይ በጣም ስህተቶችን ሰርተው ነበር። በመጀመሪያ ጎል መቆጠር ምክንያት ኳሱ አቮይደብል የሆነ ኳስን መቆጣጠር የሚችሉበትን ኳስ ነበር የተቆጠረባቸው። ሆኖም ኳሷን ከጎሉ መቆጠር በኋላ እንግዲህ ፖርቹጋል ያው አቻ ሆኖ ከእንደገና መመራት ችሎ ነበር። ከዛ በሁለተኛ አጋማሽ ሮቤርቶ ማርቲኔዝ ትልቅ ቅያሬ ማድረግ ጀመሩ። እንግዲህ ቅያሬው የአሪፍ ወሳኝ ቅያሬ የሚባል አይነት ነው። የነ ኔቬስ እና ሴሜዶ መግባት በጣም ሁለቱ ልዩነት ፈጥሯል። ሴሜዶ እንግዲህ በማጥቃቱ በደንብ እያገዘ ነበር። በመከላከል ያላችሁ ትራንዚሽን በደንብ ባላንስ ጠብቆ ስፔሶችን በደንብ ዩቲላይዝ እያደረገ ከኋላም ከፊትም በደንብ ደጀን ሆኖ ሲከላከል ነበር። እያንዳንዷን ስፔስ ሊንካፓን በደንብ ሲቆጣጠር ነበር። በደንብ አሪፍ እንቅስቃሴ አድርጓል እና የጆዋ ኔቬስን በደንብ ከገባ በኋላ መሀል ሜዳ ላይ ልዩነት ፈጣሪ መሆን ችሏል። በደንብ የመሀል ሜዳውን ቁጥርን በደንብ መጀመሪያ አጋማሽ የተበለጡትን ቁጥር ወደ መሀል ሜዳ የተበለጡትን አስተካክሎ በደንብ የግብ ዕድሎች እንዲፈጠሩ ከብሩኖ ፈርናንዴዝ ጋር አሪፍ ሊንክ አፕ ለመፍጠር ጥረት አድርጎ ነበር። ፖርቹጋሎች ብዙም ሳይቆዩ በ61ኛ ደቂቃ በክሪስቲያኖ ሮናልዶ ከኑኖ ሜንዴስ የተሻገረለትን ኳስ አስቆጥሯል። ወሳኝ ጎል አንድ ቻንስ ነበር በዛ ጨዋታ ክርስቲያኖ ሮናልዶ ማግኘት የቻለው እሷን ኳስ አስቆጥሯል። ክርስቲያኖ ሮናልዶ ግሩም በሚባል ስፔስ በቃ በጣም አሪፍ ፖዚሽን አያያዙ የተመለከትንበት ነው። ኳሷ ወዴት እንደምትሄድ መገንዘብ የሚችል ተጫዋች ነውና ሄዶ በዛች አንድ ድል በጨዋታው ላይ ኦልሞስት ክርስቲያኖ ሮናልዶ ብዙን ኳስ የሚነካበት አጋጣሚ አልነበረም። አልፎ ከላሚን ያማል የሚያጨናግፋቸው ኳሶች በተደጋጋሚ ወደኋላ እየተመለሰ የተከላከለ ነበር። እንደ ቡድኑን እያገዘ ወርዶ ኳስ ለመጫወት አሪፍ ቢልድ አፕ ለመመስረት ጥረት እያደረገ ነበር። ከዛም ጎሏን በ61ኛ ደቂቃ ክርስቲያኖ ሮናልዶ አስቆጠረ። ግን በዛ ጨዋታ ትልቁ ልዩነት ፈጣሪ ኑኖ ሜንዴዝ ነበር። ኑኖ ሜንዴዝ እንግዲህ በ21ኛ ደቂቃ ጎል አስቆጠረው። ከጎሏ መቆጠር በኋላ ድንቅ ጎል ያስቆጠረው ዝም ብሎ ጎል አይደለም። የአቻነት ጎል ሲያስቆጥር በጣም ድንቅ ጎል ነው። በጣም በመሬት በጣም በፓወር የመታው ክሮ በእግሩ የመታው ከርቀት 16-50 በሩ አካባቢ በክሮ የመታው ጎል በጣም በቃ ለበረኛው ምንም ቻንስ እንዳይኖረው አድርጎ ነበር ያስቆጠረው። ከጎሏ መቆጠር በኋላ ኑኖ ሜንዴዝ በጨዋታው ትልቅ እንቅስቃሴ ያደርገ ነበር። በደንብ እየተከላከለ አንድም ስፔስ ላሚን ያማልም በደንብ በሚገባ ተቆጣጥሯል ብዬ ነው የምገምተው። በጨዋታው ላሚን ያማል እዛ ጨዋታ ላይ በደንብ መጫወት አልቻለም። እንደተጠበቀው ላሚን ያማል በዚህ ጨዋታ ሁሌም ቢግ ታይም ፕሌየር እንደሆነ የሚታወቅ ነው። የላሚን ያማል ጉዳይ እንግዲህ በጨዋታው አሳዛኝ ክስተት ሆኗል። እንግዲህ ክርስቲያኖ ሮናልዶ ኪድ እያለው ነበር ከጨዋታው በፊት የጋዜጣዊ መግለጫ ላይ የሰጠ የነበረው። እንግዲህ በ23 ዓመት ይበልጠዋል። የ40 ዓመት ተጫዋች ነው ክርስቲያኖ ሮናልዶ። ላሚን ያማል ደግሞ የ17 ዓመት ተጫዋች ነው። በ23 ዓመት ልዩነት አለ። እንግዲህ የሁለቱ እንግዲህ ክርስቲያኖ ሮናልዶ የ17 ዓመት ልጅ ህልም እንደመቀማት ነው የሚቆጠረው። ገና ነው ልጁ። ከጨዋታው በኋላም ክርስቲያኖ ሮናልዶ ላሚን ያማል ትልቅ ቦታ ይደርሳል፣ ገና ብዙ ዋንጫዎችን ያነሳል፣ የውድድሩ ሳይሆን የዓለም ክስተት ነው ብሎ ክርስቲያኖ ሮናልዶ ላሚን ያማልን እያሞካሸ ይገኛል። የግል ሽልማቶችን እንዲሁም በስፋት እንደሚያሸንፍ የጠቆመ አስተያየት ነበር የሰጠው ክርስቲያኖ ሮናልዶ። ከጨዋታው መጠናቀቅ በፊት ግን የክርስቲያኖ ሮናልዶ ተጎድቶ ነበር ወደ ጨዋታ ወጣው። ከጨዋታው ተቀይሮ ወጣት ተጎድቶ ጨዋታውን እንግዲህ ከዚህ በፊትም የምናስታውሰው ነው። በዩሮ 2016 ፖርቹጋል ከፈረንሳይ በሚያደርጉበት ጨዋታ ክርስቲያኖ ሮናልዶ ተጎድቶ ከወጣ በኋላ ነው ፖርቹጋል ማሸነፍ የቻለችው። እንግዲህ አሁንም ተጎድቶ ወጥቶ ክርስቲያኖ ያሸነፈ ይመስላል። ሆኖም ግን ያው ክርስቲያኖ ሲወጣ አሁን አቻ ሆኖ ነው፣ በሱ ጎል አስቆጥሮ ነው ለፖርቹጋል ለመጀመሪያ ጊዜ በፋይናል ለሀገሩ ለፖርቹጋል 4 ፋይናሎችን ነው ማድረግ የቻለው። ከዚህ በፊት በግሪክ በተሸነፉበት ጊዜ በዛ ላይ ምንም ማድረግ አልቻለም። ተሸንፈው ዩሮውን አሳልፈው ሰጥተዋል። ከዛ ፈረንሳይ ጋር በሚያደርጉበት ሰዓት ምንም አይነት ጎል አላስቆጠረም። ፋይናሉ ላይ ግን አሪፍ እየተጫወተ ነበር። ሆኖም ከኔሽንስ ሊግ ከእንደገና በሚበሉበት ጊዜ በዛን ሰዓትም ጎል አላስቆጠረም። አሁን ደግሞ በዚህኛው ኔሽንስ ሊግ 2019 ከበሉ በኋላ በዚህኛው በ25 ኔሽንስ ሊግ ላይ ጎል አስቆጥሮ ክለቡን ወሳኝ ጎል ወደ ጨዋታ ያመለጠች ጎል አስቆጥሮ በነገራችን ላይ የክርስቲያኖ ጎል በጣም ወሳኝ ጎል ነው። ከጎሏ መቆጠር በፊት ፖርቹጋሎች የተደናገጡበትና በጣም ጭንቀት የገቡበት ሰዓት ነበር። ከጎሏ መቆጠር በኋላ በሰፊው ተነቃቅተው ብዙ ለሌላ ጎል ተሳትፎ ማድረግ ጀመሩ። በጣም የማጥቃት እንቅስቃሴያቸውን የጨዋታ ብልጫ በስፔን ላይ መውሰድ ጀመሩ። ስፔኖች ግን በአጠቃላይ በጨዋታው ላይ ትልቅ የግብ ዕድሎችን መፍጠር የቻሉ ቡድኖች ነበሩ።
ጎሉ ላይ በጣም በቀድሞ ጨዋታውን መጨረስ የሚችሉበት ትልቅ አጋጣሚ ፈጥረው ነበረ። በጨዋታውን በደንብ ኳሶችን በፖርቹጋል የግብ ክልል በተደጋጋሚ በመድረስ አሪፍ ሊንካፖችን እና ኒኮ ዊሊያምስ እያደረጉ ነበር። ከተከላካይ ስፍራ ራሱ ኳሶችን መመስረት የሚችሉ ተጫዋቾች አላቸው። እነ ዲን ሆጅሰን በጨዋታው ላይ ድንቅ እንቅስቃሴ ያደረጉ ነበር። ብዙ ቢግ ቻንሶችን ለመፍጠር ጥረት እያደረጉ ነበር እና ስፔኖች ያሚን ያማል ራሱ በጣም ብዙ ሞክሯል፣ ግን የኑኖ ሜንዴዝ ጥንካሬን መቋቋም አልቻለም። ኑኖ ሜንዴዝ በዚህ ጨዋታ ትልቅ ልዩነት የፈጠረ ተጫዋች ነው ብዬ ገምታለሁ። የኑኖ ሜንዴዝ እንቅስቃሴ በዚህ ጨዋታ ከማጥቃትም በላይ ከመከላከሉ ላይ እያንዳንዱን ትራንዚሽን ብንመለከት ተከላክሎ ያለው ወደ ማጥቃት በሚሄድበት ሰዓት ያለው ባላንስ ጨዋታው ላይ በጣም ትልቅ ልዩነት ፈጥሯል ብዬ ገምታለሁ። በደንብ ባላንስ አድርጎ ሁለቱንም ወደ መሀልም እየገባ ቡድኑን እያገዘ ነበር። ሁሉም ቦታ ይቻላል፣ በራሱ መስመር ያላካለለው ቦታ የለም። ለሁሉም ተጫዋች አስጨናቂ ነበረ። በጣም ፈጣን ተጫዋች ነው። ስፔሶችን በደንብ ይፈልጋል። ኳስ ሲይዝ ለተቃራኒ አደጋ ነው። እንደ በጣም ወሳኝ አጥቂ እንደሚመጣባቸው እና በጣም በማጥቃቱ ረገድ በጣም እያስቸገረ የነበረ ተጫዋች ነው። እናም በዚህም ተሳክቶለት ግሩም ጎል እና ግሩም አሲስት አድርጓል። የኑኖ ሜንዴዝ ይህን ማድረግ ተከትሎ የዩኤፋ ኔሽንስ ሊግ የጨዋታው ማን ኦፍ ዘ ማች ተብሏል። የጨዋታው ማን ኦፍ ዘ ማች የዚህ ጨዋታ ኮከብ ኑኖ ሜንዴዝ ነው። ከጨዋታው በኋላ የሁሉም የፖርቹጋል ተጫዋቾች ኑኖ ሜንዴዝን ተሸክሞ ወደ ላይ ሲወረውሩት ታስተውሏል። ኑኖ ሜንዴዝ ከዚህ በፊት ያው የሞሳላን ተቋቁሟል። ሞሳላ ጋር ብዙ ሲወራ ነበር። ከዛ ላሚን ያማልን እንዲሁም በካዮ ሳካን የመሳሰሉ ትላልቅ ሞንስተር ተጫዋቾችን ተቋቁሞ በሚገባ አውሬ መሆኑን አሳይቷል። በጣም አሁን በዚህን ሰዓት ምንም ጥርጥር የለውም የዓለማችን ምርጡ ፉልባክ የአውሮፓ በዓለም ላይ ካሉ እንግዲህ በቻምፒየንስ ሊግም ትልቁ ወሳኝ ተጫዋች ነው። በፈረንሳይ ማስመስክሯል። ሶስተኛ አሁን አራተኛ ዋንጫውን ነው ማሳካት አምስተኛ ዋንጫውን ነው ማሳካት ይቻላል። በፈረንሳይ ቤት 3 ዋንጫዎችን ማሳካት ችሏል። ከዛ ቻምፒየንስ ሊግ አሳካ አራተኛ፣ የዶሜስቲክ የፈረንሳይ ሊግ 3 ዋንጫዎችን አሳካ። ከዛ ቻምፒየንስ ሊግ 4፣ ይሄ ደግሞ የዩሮፓ ኔሽንስ ሊግን ማሳካትን ተክሎ 5ኛ ዋንጫ አሳክቷል። ኑኖ ሜንዴዝ ምንም ጥርጥር የለውም የዓመቱ ምርጥ ግራ ፉልባክ መሆኑን ከወዲሁ ያስመሰከረ ይመስላል። እንዲሁም ክርስቲያኖ ሮናልዶ ከጨዋታው በኋላ የሰጠው አስተያየት ነበር። የኔ ልጆች ስፔናዊ ናቸው፣ ስፔን ውስጥ ነው የተወለዱት። እኔን ለማናደድ አኖይ ለማድረግ እንደ ቀልድ ስፔን ነው መብላት የሚገባት ብለው ያበሽቁኛል። ሆኖም ዛሬ እኛ አሳክተን ልጆቼ ለእኔ ክብር ይሰጡኛል በሚል አስቂኝ አስተያየት ሰጥቷል። ቤት ውስጥ ያለ ቀልድን እንግዲህ ክርስቲያኖ ሮናልዶ የ5 ልጆች አባት ነው። እንግዲህ ብዙዎቹ የስፔን ውስጥ የተወለዱ ልጆች ናቸውና ከክርስቲያኖ ሮናልዶ ጋር እየተቀላለዱ ይገኛል። እና ያው ክርስቲያኖ ሮናልዶ የ25 የኔሽንስ ሊግ ማሸነፉን ተከትሎ እንግዲህ ለፖርቹጋል አሁንም በተደጋጋሚ 938ኛ ጎሉን ነው ያስቆጠር የቻለው። ክርስቲያኖ ሮናልዶ ትልቅ ዓመትን ዘንድሮ እያሳለፈ የሚገኘው እንግዲህ ፖርቹጋል ከክርስቲያኖ ሮናልዶ በፊት ለወርልድ ካፕ ለዓለም ዋንጫ 3 ብቻ ነው መሳተፍ ኳሊፋይ ማድረግ የቻለችው። ከዛ 3 ጊዜ ብቻ ነው ደግሞ ለዩሮ መሳተፍ የቻለችው። ምንም አይነት ሜጀር ዋንጫ መብላት አልቻሉም። ሜጀር ትሮፊስ አንድም ዋንጫ ሳክተው አያውቁ ነበር በክርስቲያኖ በፊት። ክርስቲያኖ ሮናልዶ ወደ ፖርቹጋል መጫወት ከጀመረ ጀምሮ በኋላ ማለት ነው 5 ጊዜ የዓለም ዋንጫ ተሳትፈዋል ፖርቹጋሎች። እንግዲህ ሁሉንም ክርስቲያኖ ሮናልዶ ደግሞ መሳተፍ ችሏል፣ 5ቱንም በተከታታይ ማለት ነው። እንግዲህ ደግሞ በዩሮም 6 መሳተፍ ችሏል፣ 6ቱንም ክርስቲያኖ እንግዲህ ተጫውቷል። እንዲሁም በተደጋጋሚ ደግሞ 3 ሜጀር ትሮፊ አሳክቷል ማለት ነው። ከፖርቹጋል ብሔራዊ ቡድን 3 ወሳኝ የአውሮፓ ዋንጫዎችን ማሳካት ችሏል። የዩሮ 2016 የበላ የሚታወስ ነው። እንዲሁም 2019 ኔሽንስ ሊግ፣ አሁን ደግሞ 2025 ዩሮን መብላታቸው የሚታወስ ነው። ክርስቲያኖ ሮናልዶ የፖርቹጋል የምንጊዜም ኮከብ ጎል አግቢ ነው። እንግዲህ ከ30 ዓመት በኋላ 30 ዓመት ከሞላው በኋላ ብዙ ጎል ያስቆጠረ ተጫዋች ነው። ከ30 ዓመት በኋላ ለፖርቹጋል 80 ጎል በላይ ነው ማስቆጠር የቻለው። ይሄ ማለት አንድ ሌሎች ተጫዋቾች እድሜ ዘመናቸውን ከ18 ዓመት እስከ ጫማ እስኪሰቅሉ ድረስ የሚያደርጉት ጎል ራሱ ያን አይደርስምና ክርስቲያኖ ሮናልዶ ዋን ኦፍ ዘ ቤስት ተጫዋች እንደሆነ አሁንም አስመስክሯል። በ40 ዓመቱ ይህን ትልቅ ገድል መፈጸም ማለት
ለክለቡ ሁሌም አለኝታ መሆን፣ ባለቀ ሰዓት ደራሽ መሆን፣ ለቡድን አጋሩ በደንብ ሞቲቬት በማድረግ የቡድን መሪ መሆኑን አስመስክሯል። ለክርስቲያኖ ሮናልዶና ለፖርቹጋል ደጋፊዎች እንኳን ደስ አላችሁ እያልኩ እንግዲህ የትላንት መረጃዎች ይህን ይመስላል።